ጦርነቱ ታወጀም። በህወሓትና በመንግስት መካከል ያለው ውጥረት ነክሷል። ዛሬም ዳግም ሞት። የተኛ ካለህ ንቃ። ማነው ችግራችንን የሚረዳ? ወጣቱ የትግራይ ልጅ በአዲስ አበባ የገጠመው ሁኔታ ሲያሳይ የተወዳችሁ ውድና ክቡራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? የመረጃ ጉልበት እንዲኖረው እንፈልጋለን። ላይክ በማድረግ ሼር በማድረግ አዳርሱልን። ኦርቶዶክስ መሆን ብቻ አይጠበቅባችሁም። መረጃው የምትመለከቱ ሁሉ አላህ የሰው ልጆች ይሄ መረጃ እጅግ እንዲደርስ ከእናንተ የምንፈልገው ላይክ ብቻ። ላይክ አድርጉልን፣ ኮመንት ጻፉ፣ ሼር የምታደርጉ አድርጉ። አልጎሪዝሙ ስለሚያዳርስ ማለት ነው። እንግዲህ በዳግም ጦርነት የጦርነት ወሬዎች የተሰሙ ነው። መከራው የተሰማ ነው። ሞት የተሰማ ነው። ያንጃበበ ያለው ነገር የሚያስፈራ ነው። በተለይ በዚህ በትግራይ በኩል ያለው ጦርነት አሁንም ዳግም ሊቀሰቀስ እንደሆነ ተሰምቷል። ከ2010 ጀምሮ ላለፉት ተከታታይ 4 ዓመታት እስከ 2014-15 ከዛ በኋላ ሳይረግም በረሃቡ፣ በጦርነቱ፣ በስቃይ፣ በስደት፣ በጭንቀት፣ በህመም ውስጥ ያሉት በትግራይ የሚገኙት በአጠቃላይ ነዋሪዎች እነሆ ዳግም ሞት፣ የተረፉት ደግሞ ለዳግም እልቂት እየተጋበዙ ይገኛል። ይህ መረጃ ጉልበት እንዲኖረው የምንለምነው ቢያንስ ጦርነት እንዲቆም። ከጦርነት ያሸነፈ አንድም ሰው በታሪክ ውስጥ የለም። ከጦርነት የሚተርፈው ትርፍ ሞት ብቻ፣ ጉዳት፣ ቁስለት፣ ሐዘን፣ ጠባሳ። አንድም ሰው የትኛውም ኃይል የትኛውም የዓለም ክፍል ላይ ያለው ከጦርነት ያተረፈ አንድም ሀገር፣ አንድም ዜጋ፣ አንድም መሪ የለም። እነሆ ግን አሁንም በዚህ በኢትዮጵያችን ሊያው በሰሜኑ ክርስቲያኖች ያሉበት ተብሎ በሚታሰብበት ኦርቶዶክሳውያኑ በዝተዋል በሚባልበት የሃይማኖት መነሻ የሃይማኖት ምህዳር ያለባት ቦታ ናት ተብላ በምትጠቀስበት ትግራይ አሁንም ጦርነት ሊነሳ ነው። የምታስታውሱ እንደሆነ እዚህ በ2014 ጀምሮ ደግሞ በአማራው ክልል ላይ ጦርነቶች ነበሩ። አሁንም ለተከታታይ 8 ዓመት ሰሜኑ ከጦርነት አላረፈም። በድጋሚ የጦርነት ወሬዎችን እየሰማን በዶክተር ደብረጽዮን ገብረ ሚካኤል የሚመራው እንዲሁም ከፌደራል መንግስቱ ደግሞ በኩል ከዳር ዳር እየተሰማ ያለው ነገር እጅግ የሚያሳዝን ወደ ሱዳን ድንበር አቅራቢያ ተነስቶ እንደነበረና አሁን ምንም እንኳን ረግሞ እንደነበረ ዲደብሊው የዘገበ ቢሆንም እውነታው ግን ያ የጦርነት ጩኸቶቹ የተሰሙ እንደሆነ ልንሰማ ልናውቅ ችለናል። በተለይም የትግራይ ቴሌቪዥን በቀጥታ ዘገባው ዘግቦ አይተናል። እንዲሁም ደግሞ ከፌደራሉም የተለያዩ የመንግስት ከፍተኛ ባለስልጣናት መልስ እየሰጡ ይገኛሉ። ይሄ ማለት ይህ የምንፈራው ነገር ህፃናቱ ላይ፣ ወጣቶች ላይ፣ ሴቶች ላይ፣ ልጆች ላይ ቀቢጸ ተስፋ እንዲሞሉ የሚያደርግ ነው። በትግራይ የሚኖር ወጣት በአብዛኛው የለም ማለት ይቻላል። ምክንያቱም እድሜው ከ16 ዓመት ጀምሮ እንደውም 12 ዓመት ጀምሮ ወንድ ከሆነ እየታፈነ ሴትም ከሆነች እየታፈነች ወደ ጦርነት እንድትገባ የተደረገ ነው የሚገኝ። ያ ማለት እንዴት ነው? ምንም ጨቅላው ምንም ማያቅ ሮጦ እንኳን ያልጠገበው በልቶ እንኳን ያልጨረሰውን እያፈኑ እያስገቡ ለጦርነት እየማገሩት ይገኛል። ያንን ሽሽት ብዙዎቹ ወደ ተለያዩ ቦታዎች በቻሉት አጋጣሚ ሁሉ ወጥተዋል። ሁሉም የወጡ ነው። ግን ይሄ ጦርነት ባሩድ የጦርነት እንቅስቃሴ አሁንም የቀጠለ እንዳለ ተሰምቷል። የሚገርማችሁ ታሪኩ ዲሽታጊና ዘፋኙ ከጦርነት ያተረፈ አንድም የለም፣ ጠላ ጠማቂውን ሳይሆን ጠላ ጠጪውን ነው ጠላ የሚያሰክረዋል። ጠላ የሚጠምቀውን አይደለም ጠላ የሚያሰክረው፣ ጠላ የሚጠጣውን። ጠማቂዎቹ መሪዎች ናቸው፣ ጠጪዎቹ ነዋሪዎች ናቸው፣ ህዝቡ ነው። አስቡት፣ አንዲት እናት 7 ልጆቿን በጦርነት አጣለች። የምትበላው አጣ ዋይ ዋይ ስትል የነበረች እናት የቀረ ልጇ ዛሬም ሊወሰድ ቤቷ ድረስ ሰራዊቱ ሲሄድ ምን ሊሰማት እንደሚችል አስቡት። እንግዲህ የሚጠምቁት ከላይ ሆነው ልጆቻቸውን አለ በተባለ ትምህርት ቤት ውድ በሆነ ቦታ የሚፈልጉትን እየመረጡ እየበሉ የሚወዱትን እየነዱ እየኖሩ ነገር ግን የሚሞተው ነገር ግን የሚሰዋው ነገር ግን ሰማዕት የሚሆነው ሌላው ክፍል ነው። ደሃው የሚባለው ክፍል
አቅም የለውም የሚባለው ክፍል በመውለዳቸው የሚረግሙ እናቶቻችን ቁጥራቸው በዝቷል። ምን ነው እኚህ ጡቶች ደርቆ በቀሩ፣ ምን ነው ይሄ ማህፀን መሃን በሆነ ብለው ራሳቸውን በራሳቸው የሚረግሙ እናቶች ስንት ይሆኑ? እንግዲህ አስቡት። የ12 ዓመት ልጅ ለጦርነት እየተመረጠ የተመለመለ ሲገባ ዛሬም ይሄ ነገር ሳያባራ ለተከታታይ ዓመታት ደግሞ ሊቀጥል ዝግጅቱን ጨርሶ አሁን ወሬዎች በሚነገሩበት እዝኖቻችን የሚሰሙት ሙሉ ይሄ እንደሆነ ይሄ ወሬ ይሄ መከራ ይሄ ሞት የሞት ጥሪ የሰማን እንዴት ያለ ረፍት ይሆን ምናርፈው? እንዴት ያለ እንቅልፍ ሲሆን ምንተኛው? መቼስ ሲሆን የሚያቆመው? እጅግ ያሳዝናል። በጣም ቀላሉን ነገር ልንገራችሁ። አሁንም ማሳያችሁ የአንድ ልጅ ቪዲዮ ከትግራይ ተሰዶ አዲስ አበባ መጣ። አዲስ አበባ መጥቶ ይሰራ ያለ ደንቦች ደግሞ ወሰዱበት። አምሮ እንዴት ባለ መልኩ ሲናገር እንዳለ የዚህ ልጅ ቪዲዮ እንከታተል። በርካቶችን ያነጋገረው ይህ ወጣት የሚለውን አዳምጡት። ቪዲዮውን እስከ መጨረሻው ተከታተሉት። ለሌሎች እንዲደርስ ፎሎና ሼር አድርጉት። እግዚአብሔርን ዛሬ ማን በጣም በህይወቴ የመረረኝ ቀን፣ በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን ነው ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰዱብኝ ደንቦች። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ያመጣን እዚህ ምን ከየትም ብለን አምጥተን ያመጣነውን ዕቃ እንዳለ ደንቦች ወሰዱብኝ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ ከየት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁ እናንተ? እኔ በህይወቴ በጣም የመረረኝ ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ ትግራይም እስከ 8ኛ ክፍል እመቤቴን እስከ 1ኛ እስከ 2ኛ ደረጃ ሆኜ ነው ያለኩት። ትምህርት ላይ አሪፍ ተስፋ ነበረኝ፣ ይለወጣለሁ ብዬ ነበር ያሰብኩት። ጦርነት አቋረጠኝ፣ ምንም ማድረግ አልችልም። አሁን ደግሞ እዚህ መጥቼ ከየትም ብዬ ዕቃ ያመጣሁትን እንደዚህ ሲያደርጉብኝ ትንሽ ሞራሌ ተነክተን ባይዘው ይሄን ነገር የደረሳችሁ ሰዎች ካላችሁ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ወንድሞቼ ከልብ አመሰግናለሁ፣ እህቶቼም ከልብ አመሰግናለሁ። ላረጋችሁልኝ ትብብር በጣም አመሰግናለሁ። ደስታ ዳንኤል ደግሞ ወንድሜ ይሄን እድል ስለሰጠኝ በጣም አመሰግናለሁ። ይህን ቪዲዮ ኮፒ ሊንክ ሼር አድርጉ፣ ለብዙ ሰው አድርሱ። ይህን ልጅ ሰፖርት ልናደርገው ይገባል። ቢያንስ እሱም መርዳት ለሚችሉ ሰዎች ቪዲዮን አድርሱ። እናንተ ኮፒ ሊንክ ሼር ትልቅ ነገር ነውና ባካችሁ ሰፖርት አድርጉት። ወዳችኋለሁ። ልጅ ነው። የዚህ ልጅን ስሜት እንዴት ነው የምንረዳው? እንዴትስ አድርገን ነው እሱ ያለበትን ጫማ ልንጫማ የምንችለው? በጣም ነው የሚከብደው፣ በጣም ነው የሚፈትነው። ያሳዝናል። እቺ ኢትዮጵያ እዚህ መድረሷ በአንድ ሀገር ውስጥ ያሉ ግን የተራራቁ የተለያዩ ሀገራት ወረን የተቀመጠ አንድ ሀገር ውስጥ ያለ ግን የተለያየ ሀገር ላይ እንዳለን ነው እየተሰማን ያለ። በጣም ነው የሚያመው። ትውልዱን የሚፈልጉት ለጦርነት ብቻ ነው ይለናል አንድ ወንድማችን። ትውልዱ የሚፈለገው ለጦርነት ብቻ ነው። የነሱ ልጆች አሜሪካ፣ አንተ ግን የሞት ሲሳይ። ሳይንቲስት መሆን የሚችለውን አእምሮህን ለስልጣን ወንበራቸው ማገዱ አደረጉት። ላቦራቶሪ መግባት የነበረበት ትውልድ ዛሬ የፖለቲከኞች መጠቀሚያ ሆኗል። መንግስት ለሀገር ይልሃል፣ ታጣቂው ለነጻነት ታገል ይልሃል። ሁለቱም አንተን በሳይንስና በጥበብ እንድትነቃ አይፈልጉም። ምክንያቱም የነቃ አእምሮን በጭፍን ማዘዝ አይቻልም። አሁን ምርጫው ያንተ ነው። ለካስ መምረጥም አንችልም። እነሱ የመረጡልን የምንኖረው እንግዲህ ታጣቂው እኛን የሚፈልገን ነፃነት ለማምጣት ነው፣ ሰላም እንድትሆን ነው፣ ሀገር እንዳትደፈር ነው። ስለዚህ ናና ታጠቅ፣ ተነስ፣ ተዋጋ ይላል። በዚህ አቅጣጫ ደግሞ መንግስት እንዲሁ ደግሞ እኛን ይጠራናል። ሁለቱም እኛ በልዕልና እንድናድግ፣ በእውቀት ከፍ እንድንል፣ በሳይንስና ቴክኖሎጂ እንድንዳብር ሳይሆን ለስልጣናቸው ሲሉ እኛን ይጠሩናል። ስልጣናቸው ሲሉ እርስ በእርሳችን ያዋጉናል። የክርስቲያን ደሴት ተብላ በምትጠቀሰው ሀገራችን በታሪክ እውነት ውስጥ የእርስ በርስ ጦርነት ለዘመናት ያላስተናገደች ሀገራችን አሁን እጅግ በሚያሳዝን መልኩ እያንዳንዱ እንቅስቃሴ ጦርነት ሆኗል። በዚህ የኑሮ ውድነት፣ በዚያ ደግሞ የጦርነት ንቅናቄው እንዴት ባለ ህይወት ነው የምንኖረው? እንዴትስ ብለን ነው የምንተኛው የምንነሳው? ነግደን የምናተርፈው፣ ሮጠን የምናመልጠው፣ ገብተን የምንወጣው፣ ዘርተን የምናጭደው፣ አስተምረን ለፍሬ ለወግ ለማድረግ የምናበቃው
በየትኛው ሀገራችን ነው? በየትኛው ሰላም ነው? ህዝቡ ከዳር ዳር የሚያሰማው ሮሮና ጩኸት። መምህራችን መምህር ፋንታሁን ዋቄ የተኛ ካለ ንቃ ይለዋል። ቅዱሳን አባቶቻችን ገዳማውያኑ እየጸለዩ ጀግኖቹ በሰይፍ እየተተረተሩ አጥንታቸውን እየሰበሩ ደማቸውን እያፈሰሱ የሰጡንን ሀገር ከሆኑ ሰዎች እየለመንን እየተቅለሰለስን እያለቀስን እንዳንኖር ከፈለግን ምን ማድረግ አለብን? ኦርቶዶክሳውያን ጠላት ሰይጣን ምንድነው የሚያስተምረን? ሃይማኖትና ፖለቲካ ይለያያል። ማን ነው የነገረን? ይሄን የአሜሪካ ትምህርት ነው። የቶማስ ጄፈርሰን ትምህርት ነው። አሜሪካኖች የተኛ ካለ ንቃ። ነቅተን መጠበቅ ሀገራችንን የምንችለው እኛ ነን። የሰሜኑ ጦርነት አሁን ያለበት ነገር የሚያስፈራ ነው። አንድ ወንድማችን የሰሜኑ ጦርነት ስጋቱን ይገልጥልናል። በዚህ ዘመን በኔ እድሜ በጣም ከሚያስጨንቀኝ ነገር አንዱ ኦርቶዶክሳውያን እርስ በርስ በጦርነት እየተጨራረስን እንደሆነ ሳስብ ነው። በተለይ ይህ ጨፍጫፊ የሆነው የአብይ አህመድ መንግስት ሳስብ በሰሜኑ የሀገራችን ክፍል ኦርቶዶክሳውያን እርስ በርስ እንዲጨራረሱ እያደረገበት ያለውን መንገድ ሳስብ እና ደግሞ እኔ ምንም ማድረግ አለመቻሌን ሳስብ በጣም እጨነቃለሁ። ላለፉት 7-8 ዓመታት እያየነው እንደሆነ ሁሉ ኦርቶዶክሳውያንን በተለይ በዚህ በአማራና በትግራይ ክልል ያሉ ኦርቶዶክሳውያን እርስ በርሳቸው እንዲጠፋፉ አንድነታቸውን አጽንተው በክርስቶስ ክርስቲያን ተብለው አንድ ሆነው እንዳይኖሩ በብሔር በዘር ተከፋፍሎ እንደዚህ ሲጠፋፉ ማየት፣ እነዛ ታላላቅ ቅዱሳን ያለፉባቸው ቦታዎች፣ እነዛ ያ የሊቃውንት ሀገር ዛሬ እንዲህ በብሔር ስንጠፋፋ ማየት በጣም ያመኛል። በጣም አዝናለሁ። የሚያሳዝነኝ ምንም ማድረግ አለመቻሌ ነው። እነዛ ተሳቱ ቅዱሳን መጣው ያረፉባት፣ እነዛ ታላላቅ ገዳማት ያሉባት፣ እነዛ ትልልቅ ክርስቲያኖች ያሉበት፣ ትልልቅ አብያተ ክርስቲያናት፣ ትልልቅ ጉባኤ ቤቶች ብንጠራ የድጓው፣ ያቋቋሙ፣ የዝማሬው፣ የመዋሲቱ፣ የመጻሕፍት ትርጓሜ፣ የቅዳሴው ጉባኤ ቤቶች፣ የምስክር ቤቶች ያሉበት ያ ሁሉ ቦታ ያ ሁሉ ክርስቲያን ያለበት ኦርቶዶክሳውያን ዛሬ ያለ እረፍት ሲጨፋጨፉ ማየት ያማል። መቆሚያው መቼ ሆነ አላውቅም። ሁሌ ግን ያስጨንቀኛል። አንድ እንዳይሆኑ ነው የተሰማው። እርስ በርስ እንዲጠፋፉ ነው የተደረገ ያለው። አንዱ አንዱን እንዲያጠቃ፣ አንዱ አንዱን እንደፈለገው እንዲያደርግ ነው የተሰራ ያለው። ያሳዝናል፣ በጣም ያሳዝናል። እንዲህ የሆነ እያየን እንኳን መንቃት አለመቻላችን በእጅግ ያማል። በእውነት በጣም ያማል። ነገር ግን የጊዜ ጉዳይ ነው። የጊዜ ጉዳይ ነው። ከዚህ ወጣ ወዳለው መረጃችን ስናመራ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን አገልጋይ የሆነው ህዝብ ምዕመን መለያ ማህተቡ ነው። በአንገቱ የሚያደርገው ማህተብ ዋጋ የሚከፍልበት ሆኗል። በዚህ ጊዜ እርግጥ በዘመነ ሰማዕታትም ይህ ነበር። አሁን በእኛ ዘመን መስቀል ማድረግ፣ ክር ማሰር እንደ ቀላል ነገር የምናየው አይደለም። እንዴት እንደሆነ እንመልከት። አንዳንዱ ደግሞ ይሄን መጽሐፍ ቅዱስ የሚያክለውን መስቀል በደረቱ ላይ ይሸከማል። ኢየሱስም ተሰቅሏል፣ ሁለት ወንባዴዎችም ተሰቅሏል። አንተ የተሸከምከው መስቀል የተኛው መስቀል ይጨጥቆ እሱን ስለተሸከምኩኝ እድናለሁ ማለት ነው። ወዳጄ አርማዬ ነው ይላል። ምንድነው ያለክ ሃይማኖት? ማተብ አለክ? ማተብ ማሰርን ዝም ብለህ እንጨትን አንገት ላይ ማድረግ እንዳያደርግ ሂድና ሙስሊም ክርስቲያን የሚገልበት ሀገር ላይ መስቀል አድርግ፣ ግደለኝ ማለት ነው። መስቀልን ክርስቲያኖች ረግጠው በሮማ ክፍለ ዘመን ትፋበት ካድበት ከመባልበት ከምረግጠው ያዳነኝን መስቀል ሰቅዬ ይገደላሉ ብሎ ነው አንገት ላይ የወጣው ከመሬት መስቀል። ምንድነው ክታብክ? ምንድነው አንገት ላይ ያለው? ምንድነው የምትሞትለት ሃይማኖት? የለንም። ምክንያቱም ሃይማኖት ለኛ እምነት መገልገያችን እንጂ እምነታችን አይደለም። እምነት የለንም። ባይደዌ ትውፍት ከሌለክ፣ የአባቶች አስተምሮ ከሌለክ፣ የምታምነው አናቅስት ከሌለክ፣ የምታነበንበው ከሌለክ፣ መጽሐፍ ቅዱስን እንደ ፍጥርጥሩ እያደረክ እየበተንክ ጌታ ተናገረኝ እያልክ ምትበታትን ከሆነ ምንድን ላይ ነው የቆምከው?
ናው ዩ ስታንድ ኦን ዩር ኢሞሽን። ስለዚህ ኢሞሽን ላይ ከቆምክ ኢሞሽን ይወስድሃል። መስቀል ማድረግ ግደለኝ እንደማለት ዘመነ ሰማዕታት ላይ ከዚህ ከ150 እስከ 317 ከ150 እስከ 317 ድረስ ተፍጻሚ ሰማዕት ቅዱስ ጴጥሮስ እስከነበረበት ሰማዕትነት በኔብቅ ያሉት አባት እስከነበሩበት ጊዜ እነ ዲዮቅልጥያኖስ እነ ትራጃን እነ ዳኪዎስ እነ ጳውሎስ ሳምሳጢን እነ ዳኪዎስ የተባሉ በርካታ እጅግ አደገኛ አላውያን ነገስታት ተነስተው ክርስትናን በሚያሳድዱበት በሚገድሉበት ክርስቲያኖችን በሚያሰቃዩበት በሚያስመርሩበት መለያው ክርስቶስና ክርስቶስ ነው። ለክርስቲያን መገደያው ክርስቲያን ነኝ ማለት ነው፣ የክርስቶስ ተከታይ ነኝ ማለት ነው። ባሁን በዚህ ዘመን ደግሞ ኦርቶዶክስ መሆን በአንገታችን ላይ ማህተም ማድረግ ኦርቶዶክሳዊነታችንን የሚገልጥ መገለጫዎቻችን ማድረግ ወደ ዘመነ ሰማዕታቱ እንድንሄድ የሚያደርግ ሰማዕትነት እንድንቀበል የሚያደርግ ነው። አሁን ያለው ኦርቶዶክሳዊነት አሁን ያለው መስቀል ማድረግ እንዲሁ እንደቀላል የምናየው አይደለም፣ እንዲሁ እንደቀላል የምንመለከተው አይደለም። ክርስትናችንን የሚያጸና ኦርቶዶክሳዊነታችንን የሚያበረታ በዛው ልክ ዋጋ የምንከፍልበት ሰማዕትነት የምንቀበልበት አክሊላችን የምንቀዳጅበት መንገዳችን ጠበቅ ማድረግ አለብን፣ እንደቀላል ባንመለከተው ማለት ነው። ሌላው ክርስትና ስንቀበል ማተብ የምናደርገው ከሰባቱ ሚስጥራተ ቤተክርስቲያን በአንድ ቀን የሚፈጸሙ ሶስቱ ጥምቀት፣ ሜሮንና ቁርባን ስርዓተ ጥምቀት ተፈጽሞልን ወንድ ከወንድ በ40 ሴት ከወንድ በ80 በምንቀበልበት በዚያ ጊዜ ነው የቤተ ክርስቲያን አካል የክርስቶስ ማደሪያ ከአብራ ከመንፈስ ቅዱስ ከማህፀን ዮርዳኖስ ምንወለደው። ታዲያ 40/80 ምንድን ነው? እንካታ በ40 በ80 ቀን የምንቀበለው ክርስትና በቀላል ምሳሌ እንገር ክብሪት አለች ለኮስኳት ክብሪቷን ይቺ ክብሪት ወጥ ትሰራለች አትሰራ፣ እንጀራ ትጋግራለች አትጋግር። ወጥ እንዲሰራ እንጀራ እንዲጋግር ስራ እንዲሰራ ምን መሆን አለበት? ማንደጃው መንደድ አለበት፣ ማንደጃው ጋር መገናኘት አለበት። ልክ በ40 በ80 ቀን የሚሰጠን ጸጋ የተዳፈነ ክብሪት ነው ይላሉ አባቶቻችን። አቡነ ተክለ ሃይማኖትና አንተ ይሄን ክብሪት እኩል ነው የተቀበላችሁት። እሺ ባለቤትና አርሴማ ይሄን ክብሪት እኩል ነው የተቀበሉት። እሺ ልዩነቱ መቼ ይጀመራል ሲባል ለኩሶ እንጨት ማቅረቡ ላይ ማለት ነው። አንተ በ40 ቀን ክርስትና ተነስተህ በዛው ዝም ብለህ ጠፍተህ ትቀራለህ ክብሪቱን አጥፍተህ። አቡነ ተክለ ሃይማኖት ግን ጾሙበት፣ ጸለዩበት፣ ተሰገዱበት፣ በጎ ስራ ሰሩበት። ጊዮርጊስ ነደደበት፣ ታረደበት፣ ተገፈፈበት፣ ዋጋ ከፈለበት። ክብሪቱን አየህ፣ ያንን ክብሪቱ ከተለኮሰ በኋላ ውጤት ማምጣቱ ላይ ነው አያውን ትልቁ ችግር። አሁን በ40 በ80 ስያሜ አናቢያው ጊዮርጊስ ምን አለ? ክርስቲያን ተብዬ መጠራት እፈልጋለሁ ማለት ምን ማለት ነው? ክብሪቱን እንደመቀበል ማለት ነው። እሺ ከዛ ክርስቲያን አሃሉ ክርስቲያኑኛ መኖር እፈልጋለሁ አለ። ቀጥሎ አሁን መኖርን ይተነትነዋል። መኖር ምንድነው ሲባል መኖርን ኪዳነ ወልድ ክፍሌ ህይወት ማለት መኖር ማለት ነው። ኑሮ ማለት ነው። ሃይወ ኖረ ኑሮ ሲተረጉም ምን ብለዋል? መኖር ማለት ተወልደን እስክንሞት ነግቶ እስከሚመሽ ተሹመን እስክንሻር አተን እስክናገኝ አግኝተን እስክናጣ አትርፈን እስክንከስር ከስረን እስክናተርፍ ያለው የህይወት ምልልስ ነው። ክርስቲያኑኛ መኖር ተብዬ መጠራት እፈልጋለሁ ካለ በኋላ ክርስቲያኑኛ መኖር እፈልጋለሁ ማለት ነው። በ40 በ80 ቀን የተቀበልኩትን እንደ ክብሪት ያለው ለኩሽ አንድ እጄ ማቀጣጠል እፈልጋለሁ ማለት ነው። አሁን ከዛ በኋላ ይተነትናል። ክርስቲያነ አአል ወክርስቲያን እቢት ክርስቲያኑኛ መዋል እፈልጋለሁ። አሁን ኑሮ ሲተነትነው ነው እንግዲህ ክርስቲያኑኛ መዋል እፈልጋለሁ፣ ክርስቲያኑኛ ማደር እፈልጋለሁ። ክርስቲያኑኛ መዋል ማለት ጧት ከቤት ስትነሳ ፊትህን ታጥበህ ጸጉርን አበጥረህ ቦርሳህን ይዘህ ቢሮ ትገባለህ። ነጋዴ ልትሆን ትችላለህ፣ ሱቅ ልትገባ ትችላለህ፣ ዶክተር ልትሆን ሐኪም ቤት ልትገባ ትችላለህ፣ ሰራተኛ ልትሆን ትችላለህ፣ ቢሮ ትገባለህ። አንተ ክርስቲያን ሆነ መዋል ነው የፈለከው። ሰው ሆነ መዋል አይደለም። ነጋዴ ብቻ ሆነ መዋል አይደለም። ሐኪም ብቻ ሆነ መዋል አይደለም። ፖሊስ ብቻ ሆነ መዋል አይደለም። ያ ክርስቲያን ፖሊስ፣ ያ ነጋዴ ፖሊስ፣ ያ ክርስቲያን ዶክተር፣ ያ ክርስቲያን የቢሮ ሰራተኛ ክርስቲያኑ ሆነ ወየዋለው ብለህ መገምገም አለብህ። ለምሳሌ ክርስቲያኑ ዶክተሩና ክርስቲያኑ መዋል ከፈለክ በሽተኞች እንዴት ነው ያቀበልካቸው? በሽተኞች እንዴት ነው ያስተናገድክ?
በነገራችን ላይ አንተ ያቀረብከው ልጅ ይሄ ሰውነቱ 14 ዓመት የሞላው የተለየ ቆዳው አዎ ታስታውሷል? እስቲ ንገረኝ። ለየት ያለ ስለሆነ ቆዳው ቤት አንመዘግብም ብሎት በጣም ሲሰቃይ ነበር። አዎ እና እኔ እሱ የተናገራት ቃል በቀደም ኢንተርቪው ስሰማ ጠቅ አድርጎ በጣም ነው ያስተማረኝ። ምን አለ? እኔ ሰውነቴ ቆስሎ እናቴን አይምሮዋን አቆስሏት። ትዝ ይላል። በጣም ትልቅ ንግግር እኮ ነው። አንዳንድ ጊዜ ሰዎች ሰውነት ልብን ያቆስሉሃል። ምላስ ጦር ነው ይባላል። ትልልቁ የዓለም ጦርነት መነሻው እኮ ጦረኛ ምላስ እኮ ነው። በየቦታው አንገት ያስደፋናቸው፣ ተስፋ ያስቆረጥናቸው፣ መኖራችን ያስጠላናቸው ሰዎች አሉ። አሁን አንተ ቢሮ ገብተህ ወንበር ላይ ተቀመጥክ፣ ፊት ባለ ጉዳይ መጣ። አንተ ባለስልጣን ሆነ መዋል አይደለም የፈለከው። ምን ሆነ መዋል ነው? ክርስቲያኑ ነው መዋል ማለት ነው ያለብህ። አየህ ፊት የቆመውን ባለስልጣን ባለ ጉዳይ በክርስቲያን አይን አይተዋል ወይ? በሃይማኖት አይን አይተዋል ወይ? አንተ የምታየው እኮ በስልጣን አይን ነው፣ በሰው አይን ነው የምታየው። እጁ ላይ ምን አለ? ገንዘብ አለ ወይ? ጉቦ ይከፍለኛል ወይ? በእግር ነው የመጣው፣ በእጅ ለምን አትመጣም? ዛሬ በጣም ቀላል ጉዳዮች ገንዘብ በማጣት አልተወሳሰቡም እንዴ? ተወሳሰቡ። ዶክተሩ ክርስቲያኑ የተወዳጁ ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። በደንብ አድርጋችሁ ላይክ አድርጉ፣ በደንብ አድርጋችሁ ሼር አድርጉ። እጅግ በደንብ አድርጋችሁ እንድታዳርሱ በፍጹም ትህትና ነው የምንጠይቃችሁ። በሌሎች የቪዲዮ መረጃዎች በሌሎች ማስረጃዎች እንመለሳለን። ስማበትን ሰናይ ቆይታ